ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንኳን አደረሳችሁ ለሙስሊም ጓደኞቼ፣ እምነት ተከታይ የሆናችሁ ዛሬ ኢድ ነው። እንኳን አደረሳችሁ ለኢድ በዓል እና ኢድ ስራ እንዴት ነው? እንዴት ናችሁልኝ? ያው ማዳም ቤት የምትሰሩ ልጆች አይዟችሁ። ያው እንደዚህ በዓል ሲሆን ምናምን ይደብራል። ከቤተሰብ ጋር የምታሳልፉት ትውስታ ምናምን ይመጣል። አይዟችሁ። ቀጣዩን ደግሞ ፈጣሪ ያሰባችሁ አሳክቶ ተሳክቶላችሁ ከቤተሰቦቻችሁ ጋር ለማክበር ያብቃችሁ። ያው ሁላችንም እንደዚህ በዓላት ሲደርስ ስደት ላይ ሆናችሁ ከቤተሰቦቼ ጋር በሆንኩ ምናምን እያላችሁ በቃ ይደብራችኋል፣ ይከፋችኋል። እኔ ፋሲካን፣ ጥምቀትን፣ ገናን እዛን ያሳለፍኩትና በስማም ያለው ደስታ በጣም ነው ደስ የሚለው ከቤተሰቦቼ ጋር ማለት ነው። ደስ ይላል። ኢትዮጵያ ውስጥ በቃ የሆነ የፈለገ ብታጡ ምንም ብትሉ ድምቀት አለ በሀገራችሁ ባላችሁ ነገር። በጣም ነው ደስ የሚለው ከቤተሰብ ጋር ስታሳልፉ ኢትዮጵያ ውስጥ ማለት ነው። እንግዲህ ምን ማድረግ ይቻላል? ፈጣሪ ደግሞ እስቲ መቼም ስደት ማብቃ የለውም እና እንደው በቃ ሳንሰደድ የምንኖርበት ከቤተሰቦቻችን ጋር በዓላት በመጡ ቁጥር እንዳንለያይ ፈጣሪ ያርግልን፣ የመጨረሻ ያርግልን። ይሄ ስደት ማያልቅ ስደት ማለት ነው። ሁሉም አሁን ወደ ስደት ነው። ብዙ ማውቃቸው ልጆች 10 ዓመት ሰርቻለሁ፣ 15 ዓመት ሰርቻለሁ፣ ስደትን የሚባል ነገር አላይም ብሎ የተመለሱ አሁን ላይ እየተመለሱ ነውና እኔ እንጃ መቼ ነው የምናርፈው? ስንሞት ነው ወይስ ምንድን ነው? እኔ አላውቅም። ብቻ ፈጣሪ የተሻለ ነገር ያምጣልን ነው የምለውና ብቻ አላውቅም። ሁሌ ስደት ነው። መቼ ነው የራሳችንን ህይወት የምንኖረው? አላውቅም። ፈጣሪ የተሻለ ነገር ያምጣ። ያው የሰው ልጅ ያልፈለገው ህይወት የምንፈልገው ህይወት አለ። እሱም ካልሆነ ደግሞ እዛ መኖር አንፈልግም። ያው ሰው ነን፣ የተሻለ ነገር እንፈልጋለን። የሆነ ነገር ሳይኖረን እዛ ሀገር ውስጥ መኖር ስለሚከብድ ያው ስም እኮ ነው። 10-20 ዓመትም ሰራችሁ አያያዝ ይፈልጋል። የምንሰራውን ነገር በአግባቡ ማንጠቀም ከሆነ ያው 30-40 ዓመትም መመላለስ ነው። ምንም ትርፍ የለውም፣ ክሳራ ነው እንጂ እኛ ጋም ችግር አለ። ያለልን ነገር አንቆጥብም፣ በአግባቡ አንይዝም። እንዴት ሆነን እንደምናመጣው እኛ እናውቃለን። ግን በቃ ለምንድን ነው የማይሰማን ነው? አሁን ለቤተሰብ እንደዚህ ለዘመድ ለጓደኛ በቃ ምንም አይመስለንም ስንልክ ማለት ነው። ብዙ ጊዜ እዚህ ሆነን ማለት ነው። እኔ ኢትዮጵያ ከገባው በኋላ ነው የሆነ አንዳንዴ ለሰው ለዘመድ የሚልካቸው ብሮች ኢትዮጵያ ሲሄድ በጣም ነው ምን ሆኜ ነው ብዬ ራሴ ማለት ነው ራሴን ነው የጠየቅኩትና እዚህ ሆነን 100 ብር 200 300 ብር ምንም ላይ መስለን ይችላል። ግን ኢትዮጵያ ገብታችሁ የሆነ እጃችሁ ላይ ብር ሲያንስ ያ ለማንም የበተናችሁ ብር ትዝ ስላችሁ ግን ጤነኛ ነኝ ብላችሁ ታስባላችሁና ቀላል አይደለም። አሁን የዚህ 100 ብር ቀልድ አይደለም። የዚህ ሀገር 100 ብር ምን አላት ብዬ 200 ብር ምን አላት ብዬ አሁን ዝም ብሎ ሰው ነው አለ አይደለ ለሰው ብልከው ግን እኔ ባጣው ጊዜ እቺ ብር ዋጋ አላት፣ የሆነ ጊዜ ዋጋ አላትና ለምን 10 ብር አትሆንም? ብራችሁን ያዙ የእውነት እና ብዙ ትምህርት አግኝቻለሁ። 4 ዓመት ሰርቼ ተመለስኩኝ። አየሁት ብዙ ነገር ማለት ነው። እንደ ቀልድ የምናየው ገንዘብ እዛም የምንበትነው ነገር ኢትዮጵያ ስንገባ የሆነ ትዝ ስለን በቃ የሆነ አለ አይደለም ምን ሆኜ ነበር ይሄ ሁሉ ብር ያባከንኩት ነው የምትሉትና ወዳችኋለሁ። አዳዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ መልካም ኢድ ይሁንላችሁ ውዶቼ፣ ሻቃለቶችዬ። አይዟችሁ፣ አንድ ቀን ያልፋል። ተስፋ አትቁረጡ። የእውነት
ሰው ልጅ እኮ በተስፋ ነው የሚኖረው እና በቃ እነሱ ለብሰው አሁን ሽር ብትን ነው የሚሉት። ግን እስቲ ዛሬ ኢድ ነው ምናምን ነው ብሎ አያሳርፏችሁ። እንግዲህ ፈጣሪ ያለ አይዟችሁ፣ እንዳይደብራችሁ እህቶቼ፣ አንድ ቀን ያልፋል ብለን እንግዲህ እንታገላለን እና የሆነ ትላንትና የሆነ የሰማሁትም እንትን አለና የሆነ መረጃ ሰምቼ ማለት ነው ኢትዮጵያ ውስጥ አሁን ላይ ሁሉም ስደት ላይ በቃ ከኢትዮጵያ መውጣት ነው የሚፈልገውና ለምን ምናምን ብላችሁ አትጠይቁ፣ ያለውን ነገር ስለምታውቁ ማለት ነው። የሚገርማችሁ ነገር ማለት ነው በእንትን ወረፋ ለማስያዝ ራሱ እስከ 100,000 ብር ለፓስፖርት ለአዲስ ፓስፖርት ማለት ነው እየተጠየቁ እንደሆነ እና በቃ የኢትዮጵያ ሕዝብ በሙሉ ተነቅሎ ወደ ስደት ለመምጣት ነው እንግዲህ ቆርጦ ተነስቷል። ካሁን በኋላ ፓስፖርት ማግኘትም ብርቅ ሊሆን ነው። ለማንኛውም እስቲ አውጥታችሁ አስቀምጡ። ነገ ዛሬ ሳትሉ እንደዚህ ወደ ስደት መምጣት ያሰባችሁ ካሁን በኋላ እንግዲህ መንግስት ራሱ እንደዚህ እያየ እንግዲህ ዜጋው ወጥቶ ከሀገር ሳይወጣ ብሎ ሊያስቆምም ስለሚችል ኢትዮጵያ ውስጥ የሚሆነውን ነገር ስለማይታወቅ ካሁኑኑ ራሳችሁ ዝም ብላችሁ አውጥታችሁ ብታስቀምጡ የሆነ ጊዜ ያስፈልጋችኋል። እጭ አልሰደድም ምናምን ያሉ ሁሉ ነው አሁን እየተሰደዱ አሉና የሆነ ጊዜ ያስፈልጋችሁ ይሆናል። አውጥታችሁ አስቀምጡ። ካሁን በኋላ ፓስፖርት ብርቅ በቃ ላታገኙ ትችላላችሁ፣ ሊከለከሉላ ይችላል እና የሆነ ቪዲዮ የተለቀቀ እያየው ወደ 14,000 ሰው ተሰልፎ ግማሹ እንግዲህ እስከ 100,000 ብር ሁሉ ያወጡ አሉ። እዛ ውስጥ ሰው እንግዲህ ስጠይቃቸው ማለት ነው። ምን ለማለት ፈልጌ ነው? ለማንኛውም ተሰልፋችሁ ምንም ብላችሁ ካሁኑኑ ዝም ብላችሁ አውጥታችሁ ብታስቀምጡ መልካም ነው፣ ጥሩ ነው። ጤነኛ ከሆናችሁ ወታችሁ ስሩ፣ ምንም ማለት አይደለም። እኔ ከአረብ ጋር መጥቼ እንደዚህ ሊሆን ነው ማስተርስ አለኝ ምናምን ዲግሪ ያለኝ ፒኤችዲ ያለኝ ምናምን የሚባለው ነገር ኢትዮጵያ ውስጥ አይሰራምና በቃ መታችሁ ራሳችሁን ህይወታችሁን በትንሹም ቢሆን ህይወታችሁ ሙሉ በሙሉ አረብ ሀገር ይቀይራል ማለት አይደለም፣ ግን ከኢትዮጵያ ይሻላል፣ ከዛ ህይወት ይሻላልና ስራ ሳትንቁ መታችሁ ስሩ፣ ልጆቻችሁን አሳድጉ። ብዙዎቻችሁ እንደዚህ የልጆች እናት የሆናችሁ ገና ወጣት የሆናችሁ ጤነኛ የሆናችሁ ልጆቻችሁን ለቤተሰብ ሰጥታችሁ ልጆቻችሁም ትምህርታቸውን ጥሩ ህይወት እየኖሩ ግን በቃ ወልዳችሁ ብትመጡ ደግሞ የበለጠ ደግሞ አሪፍ ነው። እዚህ ከመጣችሁ መቼ እንደምታገቡ መቼ እንደምትወልዱ ስለማይታወቅ ራሳችሁ ዝግጁ አድርጉ። 2 ዓመት ሰርቼ ካሁን በኋላ ከ2 ዓመት በኋላ ደግሞ አገባለሁ ምናምን ትላላችሁ። ግን ያቺ 2 ዓመት ታልፍና ደግሞ ሌላ 2 ዓመት ትመጣለች እና ይሄ ማለት ደግሞ ያገኛችሁትን ሰው ህይወታችሁን ምስቅልቅሉን የሚያወጣ ሰው አግቡ ማለት እያልኩ አይደለም። መልካም ሰው ካላችሁ ባል ካላችሁ ያገባችሁ አግብታችሁ ወልዳችሁ ብትመጡ ደግሞ የበለጠ አሪፍ ነው። አረብ ሀገር አንድ እግራችሁ ከረገጠ በቃ የማግባት መውለድ የሚባለው ነገር ትዝም አይላቸውም። አንደኛ ፈጣሪም ከመልካም ሰው ደግሞ ካላገናኘ ዝም ብሎ መውለድም ከባድ ስለሚሆን ማለት ነው። ነገ ደግሞ ዋጋ ያስከፍላል እና ላለው እህቶቼ ወዳችኋለሁ። እኔ ያው ከእናንተ በላይ ባላቅም እኔ የማውቀው በሚዲያም የሚሰማው ነገር ስለማየው እናንተ ላይ እንዳይደርስ ራሳችሁን ጠብቁ። በተረፈ ደግሞ ፈጣሪ ይጠብቀን፣ መልካም ህይወት ይስጠን፣ ከጥሩ ሰው ጋር ያገናኘን። መልካም ትዳር፣ ሁሉም ነገር ፈጣሪ ነው የሚሰጠው አይደለም እና አይዟችሁ። ስደት ላይም ደግሞ የሆናችሁ አይዟችሁ፣ ታገባላችሁ፣ ትወልዳላችሁ፣ አትጨነቁ።
ሌላው ትርፍ ነው። ጤነኛ መሆናችሁ ነው። የሆነ ነገር የራሳችሁ ነገር መያዛችሁ ነው እና የሆነ እንትን ላይ ያው ሁላችሁም ያ ሶሻል ሚዲያ ስለምታዩ ለእናንተ አይነገራቸው። የሆነች ሴትዮ 60 ዓመት ነው ምናምን የ60 ዓመት አዛውንት ትልቅ ሰው ናቸው። አዛውንት ልበላቸው እንጂ የሆነ ወጣት ልጅ አግብታ ምናምን ነገር እና ብዙዎቹ አይዟችሁ እኛም ተስፋ አለን፣ ብር ካለን ማንም ሰው ማግባት እንችላለን፣ ዋናው ብር ነው የሚባለው ነገር እኔ በእንደዚህ አይነት ነገር እኔ አላምንበትም። ብር አገኘን እሺ መውለድ አንችልም፣ ምን ትርጉም አለው? ብር ብቻ ይዘን እቺ ሴትዮዋ አሁን በዚህ እድሜያቸው እንደው ፈጣሪን በሚጸልዩ ከፈጣሪ ጋር በሚገናኙ ሰዓት ከልጅ ጋር መጃጃል ኃጢአት ነው እንጂ ካሁን በኋላ ምንም አይወልዱም፣ ምንም ጥቅም የለውም ማለት ነው። ሌላ ኃጢአት ለመስራት ከመስራት ውጭ እንደው ፈጣሪ ቅር በለኝ የሰው ኃጢአትም አላወራ እና ምን ለማለት ፈልጌ ነው እህቶቼ፣ ሰራ አርጉ። ፈጣሪ ደግሞ ከጥሩ አጋር ጋር ሲያገናኛችሁ አግቡ። ይሄ ገንዘብ ካለኝ ምናምን አትበሉሽ እህቶቼ። የኛ እድሜ የተገደበ ነው። ገንዘብ ብንይዝም ልጅ ማናገኝ ከሆነ ትርፍ ክሳራ ነው እንጂ ምንም ትርፍ የለንም እና ፈጣሪ ደግሞ ከመልካም ሰው ጋር ያገናኛችሁ እህቶቼ። ሶሻል ሚዲያም ላይ የምንሰማው ነገር ባንቀበል ባንወስድ ጥሩ ነው። ገንዘብ ካለኝ ከዚች ያገባለሁ ምናምን ይከብዳል። ከኛ ጋር የሚሄድ ሰው ከእድሜያችን ጋር የሚሄድ ሰው ብናገባ ጥሩ ነው። እኛንም አይጎዳንም። የሚወደንን የሚያከብረንን ተከባብረን እንኖራለን አይደለ? እንደዚህ ተመሳሳይ እድሜ ትንሽ አለ አይደለ? ተመሳሳይ ባይሆንም እሱ ቢበልጥም ችግር የለውም ማለት ብዙም ባይሆን ማለት ነው። ግን እንደዚህ ኦቨር የሆነ ይደብራል። በተለይ በእኛ ላይ ነው የሚገናውና ከኛ ጋር የሚሄደው እኛን የሚወደን የሚያከብረን አጋር ፈጣሪ ይስጠን። አይዟችሁ በያላችሁበት መልካም ጊዜ መልካም ቆይታ። ዩቲዩቤን ደግሞ ሰብስክራይብ አድርጉ፣ ላይክም ሼርም አድርጉ። ወዳችኋለሁ። በያላችሁበት መልካም በዓል ይሁንላችሁ። ሙስሊም ጓደኞቼ መልካም ጊዜ መልካም ቆይታ። ቻው ቻው።